በስተመጨረሻም አብርሽና ሄርሜላ አታምኑም አብረው አደሩ። በደረቁ በትልቁ እንዴት ልበላችሁ፣ በጥቅጥቁ ጨለማ በሌሊቱ ቀስቅሳ አብራኝ ካልተኛ አብራኝ ካላደርግ። አብርሽስ እያስመሰለ ነበር። አቤል ራሱ አቤል በጣም ተወሶሳል። በቃ እንትን ውስጥ ነው፣ በቃ የሆነ ሙድ ውስጥ ነው። ግን ደስ የማይለው ነገር እሷ አንሶላ አንጣፊ ብቻ ነው፣ አልጋ አንጣፊ አስተካካይ ይሆናል አይደል? እንዲህ አድርጎ እንደዛ አድርጎ የሚል ነው የሚያሽቃብጥ የሆነ ጅራት የሆነ ልጅ። ይገርማል። ሄርሜላና አብርሽ አሁንም ተመልካችንም ሩታንም ራሳቸውንም ማታለሉን መዋሸቱን እንደቀጠሉበት ነው። ዛሬ ባስ ብለው እንግዲህ ወሬያቸው ሁሉ ስለ አልጋ፣ ስለ ወሬ፣ ስለ ግንኙነት፣ ስለ ስሜት፣ ስለ ፍቅር እንዴት ልበለ ነገሩ ስለ ፍቅር ምኑን አውቀውት ነው የሚያወሩት? በቃ አለ አይደለ ውስጣቸው ስሜት የሆነ ስሜትን የሚነካ ዛሬ አመንኩኝ በቃ አብርሽና ሄርሜላ የሆነ ነገር እንዳላቸው አብረው እንዳደሩ ግን ዛሬ እያስመሰሉ ነው። በነገራችን ላይ ልክ አብረው ምንም እንዳልተፈጠረ እስከ ዛሬ ምንም እንዳልሆነ ምንም እንዳላረጉ ለማስመሰል ወይ ደግሞ ለተመልካች ወይ ደግሞ ለሌላ ሰው ለማሳየት እየሞከሩ ነው የሚገኙት ካሜራ ላይ ማለት ነው። ግን በትክክል የሆነ ነገር እንደተፈጠረ ነገርየው እንደሆነ ሁሉ ነገር በቃ እንዳለቀለት ዛሬ ነው የተረዳሁት። አንድ ነገር ልንገራችሁ፣ በህይወታችሁ ሁላችሁ የምታውቁ ሰዎች ታውቃላችሁ፣ የማታውቁ ደግሞ ልንገራችሁና አንድ ወንድና አንድ ሴት ልጅ እግዚአብሔር ምስክሬን ለምን እህቱ አትሆንም? ወንድምና እህት ለምን አይሆኑም ማለት ነው? ለምን አይሆኑም? በዚህ ልክ እያወሩ በዚህ ልክ የፍቅር ቃላት እየተቀያየሩ በዚህ ልክ አብረው እየጠጡ እያመሹ በዚህ ልክ በስስት እየተያዩ በዚህ ልክ እየተሳሳሙ በዚህ ልክ እየተጋጋጡ በዚህ ልክ እየተቃቀፉ ምንም ስሜት የለም ወይ ደግሞ አብረው አላደሩም ምንም አላረጉም ቢባል እኔ አላምንም። ውሸት፣ የእውነቴን ለምነግራችሁ ነገር ማለት ነው ውሸት ነው። ይሄ ነገር ሆኗል። እንደምታዩቸው ናቸው። በሌሊትም ከሌሊቱ 9 ሰዓትም 8 ሰዓትም ቪዲዮ እየሰሩ ነው የሚገኙት። ይሄ ማለት በቃ ያረጉትን አድርገው ከካሜራ ጀርባ ያለውን ነገር ሁሉ ደባብቆ ሸፋፍ ነው ምንም እንዳልተፈጠረ ካሜራ ላይ በቃ አቤል አለ ተብሎ እንዲታሰብ ምናምን። አቤል ሲጀመር ነገሩ ሁሉ ካለቀ ካበቃቃ በኋላ ነው የሚመጣው። ይሄ ነው እሱን የሆነ ተመልካችንም ራሳቸውንም ሰውንም እየዋሹ ነው የሚገኙት። እና የጤና ያርግላችሁ። እኔ አልሳደብም፣ ግን ፈጣሪ የመጨረሻችሁን እንደማያሳምረው 100% አውቃለሁ አምናለሁ። ምክንያቱም ለውሸታም፣ ለዝሙተኛ፣ ለሚያስመስል ሰው በዚህ ልክ ጋጥ ወጥ ብልግናን ለሚያስተምር ሰው እግዚአብሔር ይረዳል ብዬ አላስብም። የሆነ ቀን መውደቂያቸው በጣም አወዳደቃቸው የከፋ ነው የሚሆነው እና በዚህ ልክ ነውር የገነነበት ነውር የተስፋፋበት ነውር በቃ ጎልቶ የወጣበት ነውር በቃ እንደ ጀብድ የሚወራበት ነውር እንደ ጀብድ የሚነገርበት ሀገር አይቻልም። የአብርሽ ደግሞ የእናንተስ ይለያል። የእናንተ በጣም ይለያል። ወሬያቸው ሁሉ አይታችሁ ትናንትና አይታችኋል አይደል? አብረው ነው በቃ ይሆናል። በጣም ብዙ ሰዎች ተስፋ ቆርጠዋል የአብርሽ ማንነት ይሄ መሆኑን። እንደዛ ለፍተው ደክመው እንደዛ ብዙ ዋጋ ከፍለው ተሰድበው ተረግጠው ተንቋሸው የማዳም ቅመሞች አብርሽ ከፍ እንዲል አብርሽ ትልቅ ደረጃ ላይ እንዲደርስ ትዳሩን አክብሮ ኑሮውን አክብሮ ሚስቱን አክብሮ እንዲኖር መጨረሻው እንዲያምር ከሩታ ጋር ያለው ህይወቱ እንዲያምር እንዲሰምር በጸሎት በብዙ ነገር ዋጋ ከፍለው ላስቀመጡት ወይ ደግሞ ከፍ ላደረጉት ሰዎች ምላሹ እንግዲህ ይሄ ነው። አሁን ይሄንን ምን ትላላችሁ? በቃ የእውነት ለመናገር በጣም የሆነ እንባውን ላይ ይመጣል። እኔ አሁን ላይ በእርግጥ ተስፋ ቆርጫለሁ። ምክንያቱም እንደዚህ ብልግናን የሚያስተምረኝን ሰው ወይ ደግሞ ያልሆነ ነገርን አእምሮዬ ላይ ከቶ ነገ እኔ አሁን በሩታ ቦታ በሆንስ ብዬ ህይወቴን ስሳቀቅ ስሸማቀቅ ስፈራ እንድኖር ነው እያደረጉኝ የሚገኙት። ሌላ ማንነት እንዲኖረኝ የእውነት አንዳንዴ በምታዩት ነገር ትሳባላችሁና ይህንን አልነበረም የጠበቅነው ከአብርሽ። ህይወቱን ቀይሮ ህይወቱን ለውጦ ትዳሩን ፍቅርን ብሎ ፍቅርን አምኖ በፍቅር ተሸንፎ የመጣውን ችግር ሁሉ ተወጥቶ የመጣውን ችግር ሁሉ በድል ተወጦ ከሩታ ጋር ያለው ህይወቱ ሰምሮ እኛንም ለፍቅር በጣም ከባድ ዋጋ ከፍለን መኖር እንዳለብን ለፍቅር ስንል ብዙ ነገሮችን ማሳለፍ እንዳለብን አይተን ተረድተን ተምረን ከነሱ ትምህርት ወስደን እንኖራለን ህይወትን ብለን ነበር። ነገር ግን ሄዶ እንደምታዩት እዚህ ደረጃ ላይ ደርሷል። በቃ ሴት ሚስታ ራሱን አሁን አንዱ ምን ሲል ሰማሁት መሰላችሁ? አሁን ላይ ሩታ ጡቷን የምታጠባው ለሌላ ልጅ ነው፣ ለህፃን ነው። አብርሽ ጡቱ ሲቀርበት ሌላ ጡት ፍለጋ ሄዷል ብሏል። እና በዚህ ልክ መዋሸት አይጠበቅብም። በነገራችን ላይ አብርሽ ማለት ነው በዚህ ልክ በቃ ሰውን ለማሳመን መጣር የለባችሁም። ምንም ሄርሜላም አብርሽም የምትፈልጉትን ማድረግ የምትፈልጉትን ነገር አድርጉ። ቶሎ ሳይረፍድባችሁ ማለት ነው። ምክንያቱም ይሄ ደስታችሁ ጊዜያዊ ስለሆነ አንድ ሰው
ቀጥተኛውን መንገድ ስትነግሩት አይሰማም። በቃ ጥምዝምዝምዝምዝምዝ ባለው በጣም በአስቸጋሪው በኮረኮንጅ በሆነው መንገድ ነው መሄድ የሚፈልገው እና አብርሽና ሩት ይቅርታ ሄርሜላና አብርሽም ይሄንን መንገድ ነው የመረጡት። በቃ ለጊዜው ደስተኛ መሆንን፣ ለጊዜው አብሮ መሆንን፣ ለጊዜው ፈገግ እግዚአብሔር ምስክሬን አብርሽና እዩት። ፈገግታውም ሳቁም ደስታውም ከላይ ነው። ከላይ የሚታይ የለም ምንም ውስጣዊ ደስታ ውስጣዊ ሰላም የለውም። እና በዚህ ልክ ሚስትህ ካልሆነች ሴት ጋር እየተላላጥክ ከስሜት ጋር ከምትታገል ከሌላ ስሜት ውስጥ ከምትገባ ሌላ ታሪክ ውስጥ ከምትፈጠር ዝሙትን ከምታስተምር ሚስትህን ሄደ ዝግጁ ናት ያለውን ነገር ከሚስት ጋር ተነጋግረህ መፍታት ስትችል ብዙ ነገሮችን ማስተካከል ስትችል አንተ የመረጥከው ይሄንን መንገድ ነው። ግን ይሄ መንገድ ደግሞ እስከ የት ያስጉዛችኋል፣ እስከ መቼ ያስቀጥላችኋል ለሚለው ምንም ጥያቄ የለውም። ፈጣሪንም ሰውንም ነው እያስከፉ እያስቀየሙ ያሉት። ግን ያሳዝነኛል እኔ አብርሽ ማለት ነው። የእውነቴን ለመናገር ከሩታ ይልቅ እኔ አሁን ሄርሜላና አብርሽ ነው የሚያሳዝኑኝ። ማለት ይሄ ደስታ የሚቆይ ይመስሏቸዋል። ይሄ ደስታ በቃ እስከ መጨረሻው አብሮ የሚሆን ምናምን መስሏቸዋል። ወይ ደግሞ ፍቅር ማለት ዝም ብሎ እንዲህ በስሜት መዳራት ወይ ደግሞ ዛሬ አውርተሽ እዛው አርተው እዛው በልተው እዛው ጠጥተው ነው። ገንዘብ አላቸው፣ በደንብ እያወጡ ነው። በቃ በደንብ አላቸው ምናምን ጥሩ ቦታ ላይ ነው ያሉት። እና አቤልም እንዲያሽቃብጡ ምናምን ብዙ ነገር እየተሰጣቸው ነው ምናምን ነገር እና ይገርመኛል። አቤል ደግሞ ወጦ ሊሄድ በቃ ተኙ እናንተ እንደዚህ እኔ ሴት ጋር ተኝቼ አላቅም ምናምን እንደው ይገርማል። በዚህ ልክ እንዴት ነው ለተመልካች ንቀት? መቼ ነው ይሄ ባህሪ የመጣው ግን አብርሽ? በእውነት እኔም ለምትሰራው ነገር የምትጠነቀቅ ይመስለኝ ነበር። ለእኛ ለራሱ ለሞራላችን ለምንሰማው ለምናይ ለምንከታተል ሰዎች የእውነት ታስባለህ ብዬ አስብ ነበረ። ግን አሁን ላይ በጣም ራስ ወዳድ እንደሆንክ እንኳን አይደለም ለእኛ ለተመልካች ይቅርና ለቤተሰብም በቃ አለ አይደል? ቤተሰብም እኮ እናንተ በእኛ ምክንያት ጥሩ ስንሰራ ቤተሰቦቻችን ይመሰገናሉ። እንዲህ ዝሙትን ደግሞ ማለት ማስፋፋትን ነገር ሲያዩ ቤተሰቦችስ ምን ይላሉ ብላ ለማሰብ አለመጨነቅህ እጅግ በጣም ከፍቶኛል፣ አዝኛለሁ። ለነገሩ አይገርምም፣ ለእኛ አለማዘንህ አይገርምም። ምክንያቱም ለሩታም ለምትወዳት ወዳታለሁ አፈቅራታለሁ ለምትላት ለወለደችልህ የእግዚአብሔርን ድንቅ በቃ ተፈጥሮን ያሳየች ድንቅ ልጅ ወልዳ ያሳየችን ሚስትህን እንኳን ትቀየመኛለች ትከፋብኛለች ብላ አላሰብክም እና ለእኛ ስሜት ትጨነቃለህ ብዬ በዚህ ሰዓት ላስብም ላቅድም አልችልም። እና አሁን እኔ ልነግራችሁ የምችለው ነገር መናደድ አቁሜያለሁ። ምክንያቱም ይሄ ራሱ የምትኖረው ኑሮ ነው። ሩታም ቢሆን እንግዲህ ፍቅርን ብላ ፍቅርን ይዛ አለች። ያው በሰዓቱ የተሳሳታቻቸው ነገሮች ነበሩ፣ መስመር ሳይስቱ በጣም ማስተካከል የምትችለው ነገር እየነበረ ግን ያን እልህ ሁለታቸውንም አብረው እንዳይሆኑ ወይም ሁለታቸው በዚህ መንገድ እንዲያልፉ አድርጓቸዋልና አሁን ላይ ሩታ የራሷን ውሳኔ መወሰን አለባት ብዬ ነው የማስበው። ሁሌ ስትለማመጠው፣ ሁሌ ስትለምነው፣ ሁሌ ስታለቅስ መኖር የለባትም። ራሷን አሸንፋ መገኘት መቻል አለባት። የምሬን ነው። ራሷን ማታሸንፍ ከሆነ አሁንም ሄርሜላና አብርሽ በሚያደርጉት ነገር እየተማረረች በቃ እያለቀሰች ዋጋ ስትከፍል በቃ ለልጇ ራሱ ጥሩ ጊዜም አትሰጠውም እና ትኩረትሽን ራስሽ ላይ አድርጊ ነው የምለው። ታሳዝናለች እኮ ያለችበት ሁኔታ እንደ ሰው ገና ስትጀምረው ህይወት ያምራል ይሰምራል። ሁላችንም እንደዛ ብለን ነው አይደለ ወደ ፍቅር ውስጥ ስንገባ ወደ ፍቅር ዓለም ስንገባ የምናስበው የምናቀደው ያ ነው። ግን በጠበቀችው ልክ ደግሞ ሆኖ ሳታገኘው ስትቀር ለእኛም ራሱ የሆነ ሀሳብ የነበረን ሰዎች ፌል ነው የሚያደርገው። የእውነት ለመናገር የሩታን ትዳር አይተን የሩታን ፍቅር አይተን ለካ እንዲህም አለ ብለን በጣም እንድንፈራ ህይወታችን ላይ የሆነ ነገር ብቻ ጠባሳ ጥሎብናል። አብርሽ ያደረገው ነገር ሁሉ በጣም አስቀያሚ ነገር ነው እና ሩታን ራሽን ሆኚ ራሽን አሸንፊ፣ በራስሽ ቁሚ ነው የምለው። ምንም እነሱን እያየሽ የምትናደጅበትም የምትበሳጭበትም ተስፋ የምትቆርጭበትም ነገር መኖር የለበትም ብዬ ለሩታ መልእክቴን አስተላልፋለሁኝ። ሌላኛው ደግሞ አብርሽ ደግሞ ማስመሰል አይጠበቅብም። ማንንም ለማስረዳትም እንደዚህ መልፋትም መድከምም አይጠበቅብም። ምክንያቱም ማታ አብረህ አድረህ ከዛ ምንም እንዳልተፈጠረ ፎጣ ለብሰ ምናምን የሆነ ጋውን ለብሰ ምናምን መጠህ ሾ ማድረግ ወይ ደግሞ ማስመሰል ማውራትም አይጠበቅባችሁም። ፈርቼ በቃ ከኔ ጋር አብረኝ ደር ሌሊቱን ሙሉ ኧረ እባክሽ እድሜ ልክሽን ስትኖሪ ማን አቅፎሽ እየተኛ ነው? ለነገሩ ያው ሌላ ቦታ መታቀፍ የለመድሽውን አይደል? እንዲህ አብርሽን ለማቀፍ እንዲህ ስትሮጪ እንዲህ በቃ ዋጋ ይሆናላ ስትበሪ ያየንሽ እንደዛ ነው። ማቀፍ ቀላል ስለሆነ ነው ላንቺ። ያንም ይሄንም ማቀፍ በቃ ላንቺ ኖርማል ስለሆነ ነው። ኖርማልማ ባይሆን ኑሮ ቤተሰብ ቆንጥጦ ቢያሳድግሽ ኑሮ ክብር ማለት ምን እንደሆነ መጀመሪያ ከሁሉም በፊት ክብርሽን ታስቀድሚ ነበር።
የእውነት ለመናገር ማለት ነው። ግን ልቅ መሆንሽን ያየንበት በቃ ስርዓት የሌለሽ ስርዓት አልበኝነት ወይ ደግሞ ሌላ ቦታም ብዙ ስታደርጊያቸው የነበሩ ነገሮች እንደሆኑ አብርሽ ላይም እያደረግሽ ነው ያለሽው። ለምን አንደኛ ያው ለሴት ልጅም ምንም ሀሳብም እቅድም የለሽም። በአንቺ ምክንያት ማንም ቢያለቅስ ግድ አይሰጥሽም። አሁን ላይ ከአብርሽ ጋር መሆን ብቻ ነው የምትፈልጊው። ግን ያልታደልሽ ነሽ እንደው የእውነት ለመናገር ለምን መሰለሽ፣ ይሄ ደስታሽ ብዙ እንደማይቆይ ታውቂዋለሽ፣ ህሊናሽ ያውቀዋል። አብርሽም ከልቡ ፈገግ እያለ እንዳልሆነ ታውቂያለሽ። ከላይ ያለውን ደስታ በቃ እንዲያስመስልልሽ ያልተደስተውን ደስተኛ ነው ሆኛለሁ ብሎ እንዲነግርሽ፣ ያልሳቀውን በጣም እንዲስቃ የሆነ እያስመሰለ ነው ያለው። ምንም ሰላም የለውም፣ ጥሩ እንቅልፍ የለውም፣ ጥሩ ህሊና የለውም። የእውነቴን ነው። ጥሩ ደስታን ሲያገኝ የነበረው፣ ጥሩ ፈገግታን ሲያገኝ የነበረው፣ ጥሩ ለውጥን ያየው ከሩታ ጋር ነበረ። ታሪኩን ሙሉ በሙሉ ማለት ነው ሙሉ በሙሉ ማንነቱን ሁሉ እንዳለ በቃ የቀየረችው እኮ ሩታ ናት። የእውነት ለመናገር እና አንዳንድ ሰዎች ደግሞ እንደዚህ ዋጋ በጣም አብዝተን ስንከፍልላቸው የምር ለመናገር ማለት ነው ልክ እንደ አብርሽ የሆነ ዜሮ ነው የሚያስገቡን። የምሬን ነው። ብዙ ስትሆኑ ያ ሰው ብዙ ነገር ያደርጋችኋል እና ዋጋዋ ቢገባው ጥሩ ነበር። ከስር ከመሰረቱ እስከ ጽፍር ከእግር ጣቱ እስከ ጸጉር እስከ ምድር እስከ ጭንቅላት ጸጉሩ ነው አይደለ እንዴ የቀየረችው ማንነቱን፣ ህይወቱን፣ አነጋገሩን፣ አለባበሱን፣ አረማመዱን ራሱ አይታችሁታል። ከዚህ በፊት የነበረውን ማንነቱን ሁላችንም የምናውቀው ሀቅ ነው እና ግን ዛሬ ልክ በዚህ ልክ ገንዘብ ስላለህ አንተ የፈለግከውን ነገር ማድረግ የምትችል ይመስለዋል። ግን አንዳንዴ ጤናም አለ። ባለፈው አይተሃል፣ ሩታን አስከፍታት ሄደህ የመኪና አደጋ ምን እንዳጋጠመ አይተሃልና ሳይውል ሳያድር ነው እና ብቻ ሰው ክፉም ሰራ ደግም ሰራ የእጁን ማግኘቱ አይቀርም። የሆነ ሰዓት ላይ አብርሽ ይህንን ነገር በተናገርከው ልክ ወይ ደግሞ ባደረግካቸው ድርጊቶች ልክ ከባድ ዋጋ በህይወት ላይ ልትከፍል ትችላለህ። ያን ያውን ፈጣሪ ልታማርር ነው ወይስ ደግሞ ምንድን ነው? ለምን ፈተንከኝ ልትለው ነው ወይስ ምንድን ነው? አልገባኝም። እና አንተ ጥሩ ሆነ ምን አስቸኮለ? ከሩታ ጋር ሻሀብትን አረገ የሆነ ነገር ያው ተጣላችሁ፣ ብዙ ነገር ተፈጠረ ምናምን። ግን በዚህ ልክ ሌላ ሴት ጋር መሮጡ ለምን አስፈለገ? የእውነት ለመናገር እኔ አብርሽን የታዘብኩት መቼ መሰላችሁ? ልጅ ራሱ ተረገዘ ሲባል አንደኛ አላምንም ነበረ፣ ቼክ ማድረግ አለብን አለ። ሁለተኛ ነገር ደግሞ ይሄ ልጅ እንደተረገዘ ትክክለኛ ነገሩ ሲያውቅ ዛሬ ባይሆን ደስ ይለኝ ነበር፣ አሁን ባይሆን ጥሩ ነበረ፣ ከዛ በፊት ብዙ እቅድ ነበረ፣ ብዙ ነገር ነበረኝ ብሎ ሩታን ራሱ የሆነ ነገር ሲላት ነበርና አእምሮዬ ላይ መቼም አረሳውም። በቃ ሁሌ የማስታውሰው ነገር ነው እና ተወልዶም ይኸው እንደምታዩት ነው። ፍቅሩንም የአባትነት ማለት ልጄ እንዴት ሆነ ብሎ እኮ በየሰከንዱ በየደቂቃው የሚታይ ልጅ፣ እሱ ግን እንደምታዩት ሰፈሩ አካባቢው ሁሉ ጥለው ሄዶ ሌላ ታሪክ ውስጥ ሌላ ህልም ውስጥ ነው ያለው፣ አልጋ ውስጥ ለዛውም። እና ለማንኛውም በርቱ፣ ቀጥሉበት። እና ያው እኛም የእናንተን መጨረሻ ያሳየን፣ እናንተን መጨረሻችሁን ያሳያችሁ። ሌላ ምንም ነገር አልልም፣ አልሳደብም፣ ክፉ ነገርም አልናገርም። ከባለጌ ጋር ባለጌ መሆን የለም። እኔ ከእነሱ ተሽዬ መገኘት አለብኝ። በምን ባስተሳሰቤ ማለት ነው። እነሱ የወረደ አስተሳሰብ አሰቡ ብዬ እኔ የወረደ አስተሳሰብ አስቤ እነሱን ልሳደብ ላንቋሽሽ አልችልም። ግን እኔ ለነገራችሁ የምችለው ነገር ምንድን ነው? ከልባችሁ እውነተኛ ደስታችሁን ፈልጉ። ማስመሰል አይጠበቅባችሁም። ለተመልካች ለማስረዳት ምንም ነገር አላረግንም ምናምን ብላችሁ ለማስረዳት ይህን ያህል በሌሊት በቀን በጨለማ መሮጥ፣ ምን ካሜራ ይዞ መንቀጣቀጥ መንገዳገድ አይጠበቅባችሁም። እና አስሬ ታዲያ እንደዚህ እየተሳመ እህትና ወንድም እንኳን በዚህ ልክ መድኃኒዓለምን ሊቀራረብ አይችልም። ያረጉትን አድርገው ነው ከካሜራ ፊት እንዲህ አይነት ወሬ እያወሩ የመጡት። ታሳፍራላችሁ። ብቻ ፈጣሪ ሆይ እንደው እናንተን መጨረሻ ያሳየኝ። እመኑኝ የእነዚህ ልጆች አወዳደቃቸው የከፋ ነው የሚሆነው። መጨረሻቸው በጣም የተበታተነ ግራ የገባው መሄጃ መድረሻ የሚያጡበት ጊዜ ታውቃላችሁ፣ ታያላችሁ። ጠብቁ ብቻ። የጊዜ ጉዳይ የጊዜ እንጂ የሰው ጀግና የለም። ጊዜው ደግሞ ሲደርስ ከፍ ዝቅ ማለት ያለ ነው። አሁን ላይ ከፍታችሁን ነው እያያችሁ ያላችሁት። አንድ ቀን ግን ወርዳችሁ ዘጭ ትላላችሁ። ሁሉንም ያሳየን እላለሁ። ሌላ ምንም ነገር አይደለም።